ሰላም የተወደዳችሁና የተከበራችሁ የአርሴናል ሬድ ስፕሪት ተከታታዮቻችን እንደሚታወቀው በአርሴናል ሬድ ስፕሪት ላይ የተለያዩ የአውሮፓ ክለቦችን አጫጭር ስፖርታዊ መረጃዎችን የምናቀርብበት የዩቲዩብ ቻናል መሆኑ ይታወቃል። በዛሬ ስፖርታዊ ዜናችን ከአርሴናል የጥር የዝውውር ጉዳይ ጋር በተገናኘ አጫጭር ስፖርታዊ መረጃዎችን አጋራችኋለሁ። በጥር የዝውውር መስኮት አርሴናል ማንን ሊያስፈርም አስቧል የሚሉትን ነገር እንመለከታለን። ከጉዳት ዜና ጋር በተገናኘ ፔሮ ሂንካፔ፣ ሪካርዶ ካላቨርና ክሪስቲያን ሞስኬራን የተመለከተ አንድ አዲስ መረጃ አጋራችኋለሁ። አርሴናል ከማንቸስተር ዩናይትድ ጋር ወሳኝ ጨዋታ አለበት። ለዚህ ጨዋታ ቡካዮ ሳካ ከጉዳቱ አገግሞ ይመለሳሉ የሚሉትንም ነገር አጋራችኋለሁ። ቡካዮ ሳካን በተመለከተ ማይክል አርቴታ ጋዜጣዊ መግለጫው ላይ ጠቁሟል። በጥር የዝውውር መስኮት አርሴናል ማንን ያስፈርማል የሚሉትን በዛሬ ስፖርታዊ ዜናችን ላይ ከኛ ጋር ከቆያችሁ የምታገኙት ይሆናል። ከዛ በተጨማሪ ቪክተር ዮከረስን በተመለከተ ማይክል አርቴታ ለቪክተር ዮከረስ ማስጠንቀቂያ ሰጥቷል። እሱንም በተመለከተ ስፖርታዊ መረጃ አጋራችኋለሁ። ወደ መረጃዎች ያልፋለሁ። ቀደም ብዬ ወደ ጠቀስኩላችሁ አጫጭር ስፖርታዊ መረጃዎች ያልፋለሁ። ከጉዳት ዜና ጋር በተገናኘ ወደ መሀል መስመር ላይ አጋራችኋለሁ። አንድ ተጫዋች በማይክል አርቴታ ማስጠንቀቂያ ተሰጥቶታል እና ይህ ተጫዋች ማን ነው የሚለውን ነገር ወደ መሀል መስመር ላይ ገልጽላችኋለሁ። ከተጫዋች ዝውውር ጉዳይ ጋር በተገናኘ ጥቂት የተባሉ መረጃዎች ከአርሰናል ጋር በተገናኘ አጋራችኋለሁ። በጥር የዝውውር መስኮት አርሰናሎች ተጫዋች ያስፈርማሉ ወይ የሚለው ብዙ የአርሰናል ደጋፊዎች ጥያቄ ነው። አሁን ላይ በተለይ ተደጋጋሚ ጊዜ ጉዳቶችን ማስተናገዱን ተከትሎ ወደ ገበያው ላይ ወጥቶ መመልከት ይጠበቅበታል። በተለይ ደግሞ በተደጋጋሚ ጊዜ ጎሎች አርሰናል ኤክስፔክትድ ጎሉ ዝቅተኛ መሆንና ጎል ለማስቆጠር ሲቸገር ተመልክተዋልና እንደ አማራጭነት አርሰናል ተጫዋች ያስፈርማሉ በጥር የዝውውር መስኮት የሚለውን ነገር እንመልከትና አንድ ተጫዋች ከአርሰናል ጋር ስሙ በደንብ እየተነሳ ይገኛል። ጎርደንን የተመለከተ መረጃ ላጋራችሁ። ፉትቦል ለንደን ላይ አንድ መረጃ ተጋርቶ ነበረ። አርሰናል ለተጫዋቹ ፍላጎት እንዳለውና እስከ 52 ሚሊዮን ፓውንድ ለተጫዋቹ ለመክፈል ፈቃደኛ መሆኑን የሚያመላክት መረጃዎች ወጥቷል። ነገር ግን አንድ ስፖርት ዊትነስ ላይ የተመለከትኩት መረጃ አርሰናል ተጫዋቹ ላይ ትክክለኛ ፍላጎት አለው። በክንፍ መስመር ላይ በተለይ በገብርኤል ማርቲኔሊና በሊያንድሮ ትሮሳርድ በጣም ማይክል አርቴታ እንደተበሳጨ በተደጋጋሚ ጊዜ አማራጮችን ለመሞከር ይፈልጋል። አማራጮቹ ግን አልተሳካም እና ሊያንድሮ ትሮሳርድ አንዳንድ ጊዜ በአንዳንድ ጨዋታ ዘንድሮ በተለይ ለአርሰናል በጣም ምርጥ ፐርፎርም ማድረግ ችሏል። ነገር ግን ኮንሲስታንሲ ላይ ብዙ ጥያቄ ይነሳበታል። በሁሉም ጨዋታ በጣም ቤስት የምንለው አይደለም። ፎር ኤግዛምፕል በሊቨርፑል ጨዋታ በኖቲንጋም ፎረስቱ ጨዋታ ላይ ምንም እንኳን ቋሚ ሆኖ ባይጀምርም ነገር ግን ተጫዋቹ ጥሩ የተባለ ፐርፎርማንስ እያሳየ አይገኝም። በእርግጥ ከጉዳት ጋር የተያያዘ ነገርም ሊሆን የሚችልበት እድል አለ። ነገር ግን ቋሚ ኮንሲስታንሲ የሆኑ አርሰናል እንግዲህ ለዋንጫ ለመወዳደር ክንፍ መስመሩን ማጠናከር ይጠበቅበታል እና አንቶኒ ጎርደን ላይ አርሰናል ፍላጎት እንዳለው ከፉትቦል ለንደን፣ ከካች ኦፍ ሳይድ፣ ከጊሚ ስፖርት ላይ በጣም ታዋቂ የሆነው ጋዜጠኛ ፍሎሪን ፒተርበርግ ሳይቀር ዘግቦታል። ነገር ግን ይህ ዝውውር ለማሳካት እድሉ በጣም ዝቅተኛ ነው። በጥር የዝውውር መስኮት ከሚዛካ ይልቅ በክረምት የዝውውር መስኮት አርሰናሎች ተጫዋቹን ለማስሞከር በደንብ እንደሚጥሩም ተዘግቧል። ነገር ግን እቅዳቸው የአርሰናል የቀጣይ እቅድ አንቶኒ ጎርደን እንደሆነ በጣም በሰፊው እየተዘገበ ይገኛል። አርሰናል ከአንድ ተጫዋች ጋር በጥር የዝውውር መስኮት ስሙ ተነስቷል። አርሰናል አሁንም ቀደም ብዬ ተጠቀስኩላችሁ ከተጫዋች ጉዳት ጋር በተገናኘ የተከላካይ መስመሩ ማደስ ይፈልጋል፣ ማጠናከር ይፈልጋል። እንግዲህ ፔሮ ሂንካፔ፣ ክሪስቲያን ሞስኬራ አለመኖራቸውን ተከትሎ አርሰናል ተከላካይ መስመሩ መሳሳት ስላጋጠመው ተከላካይ መስመሩ ላይ አንዳንድ እድሳቶች ይፈልጋል እና ተከላካይ ለማስፈረም አርሰናል ወደ ገበያው ወጥቶ አንድ ተጫዋች ስሙ ሲያዝ ነበረ። ጄርሚ ጃኮብን አርሰናል ለማስፈረም ፍላጎት መኖራቸውን የሚያመላክት መረጃዎች ወጥቷል። ይህ 19 ዓመት የሆነው ተጫዋች እንግዲህ በሬንስ ጥሩ ጊዜን እያሳለፈ ይገኛል ማለት ነው። ተጫዋቹን ለማስፈረም አርሰናል ፍላጎት መኖራቸውንና ለተጫዋቹ ትክክለኛ ፍላጎት እንዳላቸው ተዘግቧል። ምንም እንኳን አርሰናል ለተጫዋቹ ፍላጎት ቢኖረውም ሬንስ ከዚህ ተጫዋች እንግዲህ እስከ 60 ሚሊዮን ዩሮ ድረስ ይፈልጋሉ። ተጫዋቹ አሁን ላይ በደንብ የተጫዋቹ ዝውውር እየመራ የሚገኘው ቼልሲ እንደሆነ ይታወቃል። ተጫዋቹን ለማስፈረም ቼልሲ፣ አርሰናል፣ ሊቨርፑል ፍላጎት አላቸው። ነገር ግን አሁን ላይ ቼልሲዎች ተጫዋቹን ለማስፈረም የዝውውሩን ሁኔታ እየመሩ መሆናቸውን ተዘግበዋል። አርሰናል ከሜዳ ውጭ መጓዝ አርሰናል በማንቸስተር ዩናይትድን በሜዳው በእንግሊዝ ፕሪሚየር ሊግ የሚያስተናግድበት ጨዋታ ይጠበቃል። ነገር ግን ለዚህ ጨዋታ ቡካዮ ሳካ የመድረሱ ነገር አጠራጣሪ መሆኑን ማይክል አርቴታ ጠቅሷል። ምክንያቱም ኖቲንጋም ፎረስት ከአርሰናል ጋር በነበረበት ጨዋታ እንግዲህ ቡካዮ ሳካ ቋሚ ሆኖ መጀመር አልቻለም። ከፊትነስ ጋር የተገናኘና ከጉዳት ጋር የተገናኘ እንደሆነ ማይክል አርቴታ ለደረሰበት ትችት እንግዲህ ጋዜጣዊ መግለጫ ላይ ጠቅሷል። ስለዚህ በማንቸስተር ዩናይትድ ጨዋታ ላይ ቡካዮ ሳካ ምን የምናይበት እድል እንዳለ ጠባብ እንደሆነ እየተዘገበ ይገኛል። ከተጫዋቾች ጉዳት ጋር በተገናኘ
አንዳንድ መረጃዎችን ላጋራችሁ። ሪካርዶ ካላፊዮሪ፣ ፔሮ ሂንካፔ ና ክሪስቲያን ሞስኬራን በተመለከተ አፕዴት አድርጋችኋለሁ። ከፊትነስ ጉዳይ ጋር በተገናኘም ከሀቨርትዝን የተመለከተ መረጃ እንመለከታለን። ፔሮ ሂንካፔ አሁንም ቢሆን በጉዳት ላይ የሚገኝ ተጫዋች ነው። በቀጣይም አርሰናልን ግልጋሎት ከማይሰጡ ተጫዋቾች ውስጥ እንደሆነ ይጠበቃል። ከዛም በተጨማሪ አንድ ጥሩ የተባለ መረጃው ምንድነው ሪካርዶ ካላፊዮሪ ለማንቸስተር ዩናይትድ ጨዋታ የመድረስ እድል እንዳለው እየተዘገበ ይገኛል። ፔሮ ሂንካፔ አሁንም ቢሆን በጉዳት ላይ እንዳለ ተዘግቧል። ነገር ግን ሪካርዶ ካላፊዮሪ በግሉም ቢሆን ልምድ እያደረገ እንደሆነ ይታወቃል። ልምድ ላይ ነው ይሄ ተጫዋች በአብዛኛው ጊዜ እንግዲህ ልምድ ላይ ነው እየተጎዳ የሚገኘው። ሪካርዶ ካላፊዮሪ በነበረበት ጨዋታ አርሰናል በጣም የጎል እድል መፍጠርም ቢሆን ጎል ማስቆጠርም ሲቸገሩ አልተመለከትናቸውም ነበረ። ተጫዋቹ እንደ ሌፍት ባክ ሆኖ እንኳን ማይከል አርቴታ ቢያሰልፈውም ወደፊት እየገፋ ተጫዋቾችን በጣም ፕሬዠር ለመፍጠር እንቅስቃሴ ሲያደርግ እንደነበረ ተመልክተዋል። ነገር ግን የሪካርዶ ካላፊዮሪ አለመኖር ምንም እንኳን በፔሮ ሂንካፔ ተተክቶ ጥሩ የተባለ እንቅስቃሴ አርሰናል እያደረገ ይገኝ ነበር። ነገር ግን ፔሮ ሂንካፔ በወጣበት ቅጽበት ግን ማይከል አርቴታ እንግዲህ እንደ አማራጭነት አድርጎ ጁሪያን ቲምበርን በሌፍት ባክ ላይ ያሰልፉት ነበረ። ጁሪያን ቲምበር ግን በዛ ቦታ ላይ እውነት በጣም ሲቸገር በተደጋጋሚ ጊዜ ተመልክቷል። የቼልሲን ጨዋታ መጥቀስ በጣም ቀላል ነው። በካራባኦ ካፕ አርሰናል ቼልሲ 3-2 ባሸነፈበት ጨዋታ ላይ ጁሪያን ቲምበር በጣም በኢስታቢዮ ሲቸገር ተመልክተናል። በቀጣይ ደግሞ ከኖቲንግሃም ፎረስት ጨዋታ ጋር በነበረበት የእንግሊዝ ፕሪሚየር ሊግ ጨዋታ ላይም ጁሪያን ቲምበር በቦታው ላይ እውነት ጥሩ እየተንቀሳቀሰ አይገኝም እና የክሪስቲያን ሞስኬራ ከጉዳት መመለስ ደግሞ አርሰናሎችን በብዙ አማራጮች እንዲታገዙ ያደርጋቸዋል። ክሪስቲያን ሞስኬራ አሁን ላይ ከጉዳቱ ነጻ መሆኑን እና እንግዲህ አርሰናል ኖቲንግሃም ፎረስትን ባስተናገደበት ጨዋታ ላይ በቤንችነት እንደነበረ ይታወቃል ማለት ነው። ቀደም ብዬ እንደጠቀስኩላችሁ አንድ ተጫዋች ማይከል አርቴታ ማስጠንቀቂያ ሰጥቶታል ብያችሁ ነበረ። ይህ ተጫዋች ማን ነው? ቪክተር ዮከሬሽ ነው። ቪክተር ዮከሬሽ ከስፖርቲንግ ሊዝበን አርሰናል ሲደርስ እንግዲህ በ9 ቁጥር ላይ በጣም ምርጥ ፐርፎርማንስ በስፖርቲንግ ሊዝበን አድርጎ ነበረ። ይህንንም ተመልክቶ ነው ማይከል አርቴታ ተጫዋቹን ያስፈርመው። ምንም እንኳን የመጀመሪያ ተመራጩ አይደለም ማይከል አርቴታ የመጀመሪያ ተጫዋች ተመራጭ አይደለም። ቪክተር ዮከሬሽ በክረምት የዝውውር መስኮት ቤንጃሚን ሼሽኮን ለማስፈረም ነበር ማይከል አርቴታ እየፈለገ የሚገኘው። አሁን ላይ የማይከል አርቴታ ታክቲክ በጣም ጥያቄ ውስጥ እየገባ ይገኛል። ምክንያቱም ለምንድነው ቤንጃሚን ሼሽኮን ከቪክተር ዮከሬሽ ይልቀስ የፈለገው የሚለውን ነገር ስንመለከት ማይከል አርቴታ ከቆሙ ኳሶች ላይ ፎከስ ያደረገ ቲም ለመመስረት እንደፈለገው፣ ቤንጃሚን ሼሽኮ ከቁመት ጋር ስናየው በጣም ረጅም ነው። ቴስታ በመግጨትም በጣም ምርጥ የሆነ ተጫዋች እንደሆነ ይታወቃልና በክረምት የዝውውር መስኮት ማይከል አርቴታ ሼሽኮን የፈለገበት ዋናኛ ምክንያት የቆሙ ኳሶች ላይ አደገኛ ለመሆን ስለፈለገ እንጂ በኦፕን ፕሌይ ለመጫወት አይደለም እና አሁንም ቢሆን ማይከል አርቴታ ክለቡን በቆመ ኳስ ላይ ቤዝድ ያደረገ አጫወትን በተደጋጋሚ ጊዜ የሚጠቀም ከሆነ እውነት ይህ ክለብ እንግዲህ በኦፕን ፕሌይ ተጫውቶ የማስገባት ላይ በጣም ድክመት እንዳለበት እየተመለከተው እንገኛለን። የቆሙ ኳሶችን መከላከል የሚችሉ ክለቦች ሲገጥሙትስ ምን አይነት አማራጭ ይጠቀማል የሚለው ነገር ጥያቄ ውስጥ ይገባል። ለምሳሌ በቆሙ ኳሶች አሁን በጣም ምርጥ እየሆኑ የመጡት ሊቨርፑል ናቸው። ምንም እንኳን ሊቨርፑል በቁጥራዊ መረጃዎች ስንመለከታቸው የቆሙ ኳሶች ላይ በጣም ደካማ የሆነ ክለብ እንደሆነ ይታወቃል። ነገር ግን ከቁመት አንጻር ስንመለከት ቨርጂል ቫን ዳይክ እና ኢብራሂማ ኮናቴ በጣም በቁመት ምርጥ ናቸው እና የቆሙ ኳሶችን ምን ያህል ብሎክ ሲያደርጉ የአየር ላይ ኤርዶዋን ላይ ምን ያህል ምርጥ እንደሆኑ ተመልክተናቸዋል እና ነጥብ የጣሉባቸውን ጨዋታዎች ስንመለከት ክለቡ በሎ ብሎክ የሚጫወትና የቆሙ ኳሶች ላይ የአየር ኳሶች ላይ አሪፍ ከሆኑ አርሰናል በጣም ሲቸገር በተደጋጋሚ ጊዜ ተመልክተናል። ስለዚህ ማይከል አርቴታ አፋጣኝ የሆነ መፍትሄ ለክለቡ መውሰድ የማይችል ከሆነ አሁንም ዋጋ እንደሚያስከፍለውና ከትናንሽ ክለቦች ጋር ሲጫወት በጣም ሲቸገር ተመልክተናል እና ከጉዳት ማን ተመለሰ? ክሪስቲያን ሞስኬራ ነው። አሁን አርሰናል ላይ ጥያቄ የተነሳበትና ብዙ ትችት የተነሳበት የሚገኘው ተጫዋች ማን ነው? ቪክተር ዮከሬሽ ነው። ቪክተር ዮከሬሽን አርሰናል እኮ እንደ ዋነኛ ሲያስፈርመው 9 ቁጥር ላይ ያለበትን ችግር ይፈታል ተብሎ ነበር። ነገር ግን ቪክተር ዮከሬሽ በተደጋጋሚ ጊዜ አሁን ላይ እንዲያውም ማይከል አርቴታ ቶሎ ይቀይረው ጀምሯል እና ጎሎችን ያስቆጥርም የተገኙትን እድሎች መጠቀም አልቻለም እና እንደ 9 ቁጥር ብዙ ጎሎችን ማስቆጠር ሲገባው ጎሎችን ግን እያስቆጠረ አይገኝም። ከአርሰናል ጋር በተገናኘ ያለን አጫጭር ስፖርታዊ መረጃዎችን ይህን ምስል በሌላ ቪዲዮ እስክንገናኝ መልካም ጊዜ ተኞች። ሁላችሁም ግን በተቻላችሁ መጠን ያህል ቪዲዮውን ላይክ እንድታደርጉልኝ በአክብሮት እጠይቃለሁ።